ሕይወታችሁን የምትቆጣጠሩት እናንተ ናችሁ ወይስ ሌላ ነገር ያለ እናንተ ፍቃድ ውሳኔ እያደረገላችሁ ነው? አብዛኞቻችን እያንዳንዱ ምርጫ፣ እያንዳንዱ ውሳኔ፣ የምንወስደውን እርምጃ የምንቆጣጠረው እኛ እንደሆነን በማመን በሕይወታችን ውስጥ እንጓዛለን። ይህን እየመረጥኩ ነው፣ ይህን እየወሰንኩ ነው፣ ይህን እያደረኩ ነው ብለን እናስባለን። ያ ግን ትክክል አይደለም። ምንም ያህል ብትጥሩ እውነተኛ ለውጥ የማይቻል መስሎ ተሰምታችሁ ያውቃል? ጤናማ ወይም ደስተኛ ለመሆን ስትሞክሩ የሆነ ነገር ወደ ኋላ ይጎትታችኋል። ምስጢሩ የፍላጎት ማጣት አይደለም፣ አእምሯችሁ በትክክል እንዴት እንደሚሰራ ካለማወቅ ነው። የበለጠ ነፃ ለመሆን በጣም በምትፈልጉበት ጊዜ እንኳን ለምን በጣም ከባድ እንደሆነ አታውቁም። አብዛኞቻችን እኛ በራሳችን ቁጥጥር ስር ነን ብለን እናስባለን። ነገር ግን በእውነቱ ከአእምሯችን 5% ብቻ የሚሆነው በኮንሺየስ ማይንዳችን ውሳኔዎችን በንቃት እያደረገ ነው። የተቀረው 95% የሚሆነው ሳብኮንሺየስ ማይንዳችን ምላሾቻችሁና ስሜቶቻችሁ ሳታስተውሉ በጸጥታ እየመራችሁ ነው። ኮንሺየስ ማይንዳችሁ የአንጎላችሁን የማመዛዘን ክፍል ነው። ያቅዳል፣ ያስባልና ይተነትናል። ነገር ግን ሳብኮንሺየስ አእምሯችሁ ሁሉንም ልማዶቻችሁን፣ እምነታችሁንና ባህሪያችሁን ያከማቻል። እናንተ ሳታውቁት አብዛኛዎቹን ድርጊታችሁን የሚመራው ይህ ነው። ይህ ማለት በፍላጎት ኃይል ብቻ ለመለወጥ ስትሞክሩ በአብዛኛው ከተደበቁ 95% የሚሆነው የአእምሯችሁን ክፍሎች ጋር እየተቃረናችሁ ነው ማለት ነው። ለዚህ ነው ብዙ ሰዎች ለውጥ ከመጀመራቸው በፊት ቀውስ ወይም ፍርሃት፣ ከፍተኛ ምቾት ማጣት ወይም የሆነ ችግር እንዲከሰት የሚጠብቁት። አጣዳፊ በሚሆኑበት ጊዜ እንደገና እጀምራለሁ ብለው ያስባሉ። ነገር ግን እውነተኛ ለውጥ ህመም፣ ችግር አያስፈልገውም። በደስታ በተነሳሽነትና በኮንሺየስ ማይንዳችሁን ግንዛቤ ሊከሰት ይችላል። ቁልፉ ከሳብኮንሺየስ ማይንዳችሁ ጋር እንዴት መስራት እንደምትችሉ መማር ነው። ለአሁኑ ምላሽ እየሰጣችሁ አይደለም፣ ያለፈውን ምላሽ እየሰጣችሁ ነው። አብዛኞቻችን 70% የሚሆነውን ህይወታችን ስር ተደጋጋሚ ልምዶችና ካለፈው ጊዜ ስሜታዊ ምላሾች እንኖራለን። የምታደርጉት እያንዳንዱ ምርጫ፣ እያንዳንዱ ምላሽ በሳብኮንሺየስ ማይንዳችሁን ውስጥ ባከማቸው ነገር ተጽዕኖ ይደረግበታል። ለዚህም ነው ትናንሽ እንቅስቃሴዎች እንደ ጭንቀት፣ የድሮ ትዝታዎች ወይም ያልተፈቱ ስሜቶች ሳታስቡት አሉታዊ ፍጻሜዎችን እንድትደግሙ ሊያደርጓችሁ የሚችሉት። ይህ ነገር ግን መቆጣጠር ትችላላችሁ። ልማዶቻችሁንና ስሜታዊ ምላሾቻችሁን በንቃት በመመልከት ሳብኮንሺየስ ማይንዳችሁን እንደገና ማሰልጠን ትችላላችሁ። በተከታታይ ልምድ፣ ግንዛቤና ሐሳብ እነዚያን አውቶማቲክ ነገር ላይ ተጽዕኖ ማሳደር ትችላላችሁ። ከጊዜ በኋላ በባህሪ፣ በአስተሳሰብና በደህንነት ላይ ዘላቂ ለውጦችን ያስከትላል። አብዛኛዎቹ ሰዎች በአሉታዊ ስሜቶች ውስጥ ይጣበቃሉ፣ ምክንያቱም ከሚያውቀው ነገር ጋር ተጣብቆ እንዲቆይ ስለተደረጉ ነው። ለመለወጥ ስትወስኑ ሰውነታችሁ መቋቋም ያቅተዋል። የሚያውቀውን ምቾት ይፈልጋል። ትኩረት የሚከፋፍሉ ነገሮች፣ ትዝታዎች እና ምቾት ማጣት ወደ ኋላ እንድትመለሱ ሊያደርጓችሁ ይችላሉ። ነገር ግን የማይታወቀው የወደፊት ህይወታችሁ የሚጠብቀው ቦታ ይህ ነው። እውነተኛ ለውጥ የሚጀምረው አስፈሪ ቢመስልም እንኳን ወደሱ ውስጥ ስትገቡ ነው። ማሰብ ወደማይታወቀው ነገር የሚያደርስ ድልድይ ነው። የምትፈልጉት ህይወት ልታሳዩት የምትፈልጉትን ባህሪና ለመሆን የምትመኙትን ሰው መገመት ትችላላችሁ። አእምሯችሁን በምናብና በእውነታ መካከል ያለውን ልዩነት መለየት አይችልም። የወደፊት ህይወታችሁን በአይነ ህሊናችሁን በመሳል አእምሯችሁን ካለፈው ታሪክ መዝገብ ወደ መረጣችሁት ህይወት እንዲድፍ እየቀየሩት ነው። ወደማይታወቀው ነገር ከገባችሁ አዲስ ራሳችሁን የሚጠብቀው እዚህ ነው። ደስታና ስኬት የሚጀምሩት በእናንተ ላይ ስለሚሆነው ነገር ብቻ አይደለም፣ በአሁኑ ጊዜ በሚሰማችሁ ስሜት ነው። ሰውነታችሁ ለስሜት ምላሽ ይሰጣል፣ ሐሳቦችን ብቻ አይደለም። ስለዚህ የምትፈልጉት የወደፊት ህይወት ይሰማችኋል። ደስታ፣ ሀብት፣ አሁን ከሱ ጋር ትገናኛላችሁ። ልክ እንደ ዋይፋይ መብራት ነው። ምልክቱ እዚህ አለ፣ ግን እናንተ የግድ መፍቀድ አለባችሁ። አዎንታዊ ስሜቶችን በንቃተ ህሊና በመስማት ሁኔታዎች እስኪገልጻችሁ ከመጠበቅ ይልቅ የራሳችሁን በመፍጠር የወደፊት ጊዜ ትገነባላችሁ። ከአሁን በኋላ ያለፉ ልማዶቻችሁ ወይም ሐሳቦቻችሁ ሰለባ አያደርጓችሁም። አንድ ነገር እውነት እንዳልሆነ ስለምታስቡ ብቻ አስታውሱ። አብዛኛዎቹ የዕለት ተዕለት ሐሳቦቻችን ተደጋጋሚ ናቸው እና ተጣብቀው ያቆዩናል። ማሰላሰልና ራስን ማወቅ ይህንን አዙሪት ለመስበር ይረዳችኋል። ሐሳቦቻችሁን፣ ድርጊቶቻችሁንና ስሜታችሁን በመመልከት አዳዲስ ሐሳቦችን መምረጥ፣ አዳዲስ ልማዶችን መፍጠርና በእውነት የምትፈልጉትን ህይወት መቅረጽ ትችላላችሁ።
የወደፊት ህይወታችሁ የሚጀምረው አሁን በተሰማችሁበት ቅጽበት ነው። አብዛኛዎቹ ሰዎች የሚለወጡት ከስህተታቸው በኋላ ብቻ ነው። መልሱ የማይመች ነው፣ ነገር ግን ሊስተካከል የሚችል ነው። ነፃነትን፣ ደስታንና ጤናን ማግኘት የምትችሉት በዚህ መንገድ ነው። ህመምን በመጠበቅ ሳይሆን ኮንሺየስ ማይንዳችሁን ለሳብኮንሺየስ ማይንዳችሁን መቅረጽ ይችላል። ይህንን ስትረዱ ሰውነታችሁና አእምራችሁ ጠላቶች እንዳልሆኑ ትገነዘባላችሁ። እነሱ የውስጣዊ ዓለም መስታወት ናቸው። ኮንሺየሳችሁንና ሳብኮንሺየሳችሁን በመጨረሻ ወደ አንድ አቅጣጫ ሲንቀሳቀሱ ማቆም አትችሉም። ኮንሺየስ ማይንዳችሁን በጥረት ከሳብኮንሺየስ ማይንዳችሁን በማስተካከል ከአሮጌ ልማድ መላቀቅና ጤናማ ልምዶችን መምረጥ አዳዲስ ስሜቶችን የመቋቋም ችሎታን ማዳበር ትችላላችሁ። አስታውሱ፣ እያንዳንዱ ሐሳብ፣ እያንዳንዱ ልማድ፣ እያንዳንዱ ስሜታዊ ምላሽ ምልክት ነው። ለእነሱ ትኩረት መስጠት አለባችሁ። ከእነሱ መማር ትችላላችሁ። ከዚያ ኮንሺየስሊ ህሊናችሁን በመጨረሻ እንደ አውቶማቲክ የሚቀበላቸውን ለውጦች በሳብኮንሺየስ አእምራችሁን ምረጡ። ዛሬ ያላችሁ እያንዳንዱ ልማድ በአንድ ወቅት ምርጫችሁ ነበር። አሁን ሳታስቡት ራሱ እየሰራ ነው። አእምራችሁ ኃይለኛ ነው። ልማዶቻችሁ ኃይለኛ ናቸው። 95% የሚሆነው ሳብኮንሺየስ ማይንዳችሁን ካለው ንቃተ ህሊና ጋር እንዴት መስራት እንደምትችሉ ስትረዱ ለእውነተኛና ለዘላቂ ለውጥ የመሆን እድልን ትከፍታላችሁ። አእምራችሁን እጅግ በጣም ኃይለኛ ነው። ህይወታችሁን የሚያንቀሳቅሰው ሞተር ነው። በትክክል ከተላመዳችሁና ከሱ ስትማሩ ከመታገል ይልቅ ጓደኛችሁ እየሆነ ይመጣል። ጤና፣ ደስታና ነፃነት ቅዠት አይደለም፣ ሊደረስባቸው የሚችሉ እውነታዎች ናቸው። ለለውጥ የሚያስፈልገው ግንዛቤ፣ ልምምድና ድፍረት ብቻ ነው። አስታውሱ፣ ለውጥ የፍላጎት ጉልበት ብቻ አይደለም። አእምራችሁን መረዳት፣ ንቃተ ህሊናችሁን እንደገና ማሰልጠን፣ ሆን ብላችሁ መኖር ማለቴ ነው። ይህን ባደረጋችሁበት ቅጽበት በእውነት ለመኖር ወደ ፈለጋችሁበት ህይወት ትገባላችሁ። አእምራችሁ ጠላታችሁ አይደለም። እንዴት መጠቀም እንዳለባችሁ ከተረዳችሁ በኋላ በጣም ኃይለኛ አጋራችሁ ይሆናል። ሳብኮንሺየስ ማይንዳችሁ ኃይለኛ ነው፣ አደገኛ አይደለም። ሲገባችሁ ልማዳችሁን፣ ስሜቶቻችሁን፣ ጤናችሁንና ማንነታችሁን ሊለውጥ ይችላል። ለውጥ የሚጀምረው የድሮ ሐሳቦቻችሁን፣ ባህሪያችሁንና ስሜታችሁን ሳታውቁ እንዲቆጣጠሯችሁ ላለመፍቀድ ስትመርጡ ነው። አዳዲስ ሐሳቦችን በተከታታይ በማሰብ እና አዲስ ስሜት በማዳበር አዲስ እውነታ እንድትቀበሉ ትማራላችሁ። አዲስ ራስን መፍጠር የአትክልት ቦታን ከመንከባከብ ጋር ተመሳሳይ ነው። በመጀመሪያ ያለፈውን አረም ታስወግዳላችሁ። አፈሩን አዘጋጁና ከዚያ በኋላ የወደፊት ዘራችሁን መዝራት ብቻ ነው። ማሰላሰልና ራስን ማረም በተመሳሳይ መንገድ ይሰራሉ። መጀመሪያ ላይ ሰውነታችሁ የድሮ ነገሮችን ይቋቋማል፣ አሮጌ ነገሮችን ይናፍቃል። ነገር ግን በትዕግስትና በጽናት አዲስ ነገር ትማራላችሁ። ትኩረትን ወደ አሁን ጊዜ ባመጣችሁ ቁጥር የድሮ ልማዳችሁ ሳይሆን እናንተ በቁጥጥር ስር እንደሆናችሁ ትገልጻላችሁ። ሰውነታችሁ ሲሰጥ ጉልበት ይለቀቃል። በአሮጌ ነገሮች ውስጥ ከመጠመድ ወደ ሰፊ ዕድል ውስጥ መኖር ትሸጋግራላችሁ። የዚህ ልምድ 7 ቀናት ብቻ እንኳን ግንዛቤያችሁ ሊቀይር ይችላል። ወደ አሮጌ ህይወት እንዳትመለሱ ይረዳችኋል። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።